መርካቶ በሚል ርዕስ ሎሬት ጸጋዬ ገብረመድህን የተለያዩ ቅጾች ግጥሞች ጽፏል። ከነዚህ መሃል ሁለቱን እናስደምጣችሁ። አንዱን ራሱ ጸጋዬ ገብረመድህን ያነበዋል፣ ሌላውን አበበ ባልቻ። መርካቶ እንደ አዋሽ ወይም ማማ አሉ አንዳንዶች እንደ አባይ መርካቶ በሚል ርዕስ የጻፍኳቸውም ግጥሞች 4 ቅጾች 3 ቅጾች ናቸው። ከመርካቶ ውስጥ ይሄ የመጀመሪያው ቅጽ ነው። ማርካቶ ኢንዲጂኖ ብሎ የሰየመው ጣሊያን ነው። የሰፊው ሕዝብ ገበያ፣ የአገር ተወላጅ ሕዝብ ገበያ እንደማለት ነው። በስፋት በሕዝብ ብዛት፣ በከብት በአጋሰስ፣ በእንስሳ በበግ ፍየል ብዛት፣ በቁሳቁስ እንዲሁም ብዛት የአፍሪካ ከፍተኛ ገበያ መርካቶ ነው ይባላል። ግብስብሱ፣ ስብስቡ፣ ጥንቅጡ፣ ዥንብሩ አስቂኝ ትርኢትም ነው መርካቶ። አይ መርካቶ አገር ከየጎራው ወጥቶ አንቺን ብሎ ነቅሎ መጥቶ ግሳንግሱን ጓዙን ሞልቶ ሁልቆ መሳፍርትሽ ፈልቶ ባንቺ ባዝኖ ተንከራቶ እንደ ባዘቶ ተባስቶ ተንጠራውዞ ዋቶ አይ መርካቶ የምድር ዓለም የእንጀራ እናት ላንዱ ርካሽ ለሌላ እሳት፣ ላንዱ ፍትሃት ላንዱ ምትሃት፣ ላንዱ ሲሳይ ላንዱ ፍርሃት፣ ላንዱ ተስፋ ላንዱ ስጋት፣ የግርግር የሆይታ ቋት አይ መርካቶ ያንዱን ገፎ ላንዱ አብልቶ አንዱን ነስቶ ላንዱ አድልቶ ስንቱን ፈርቶ ስንቱን ሸሽቶ ባፈጮሌ ተሸልቶ አይ መርካቶ ያዋጣ ወይ ባያዋጣ ከስንቱ ተንጣቶ ጣጣ ተነታትሮ ተገዛግዞ ተብለጥልጦ ተበዛብዞ መርካቶ ያገር ድግሱ የገጠር ስንቅ አግበስብሱ ለከተሜው ላባ ከርሱ በትሬንታው በአውቶቡሱ በቁሳቁስ ግሳንግሱ ለቱጃር የጥጋብ ቅርሱ ለኔ ብጤም የቀን ጉርሱ አባ መስጠት ጦት ቢሱ አይ መርካቶ ተሻምቶ ተገባይቶ ወይ ተፈራርሶ ተጣልቶ በንካ ስላንቲያ ተማቶ አንዳንዴም ተፈነካክቶ ወይ ተመራርቆ ተስማምቶ አይ መርካቶ የኤስፔራንቶ የቋንቋ አገር ያ ሲነገር ያ ሲሰበር የስንቱ ልሳን ሲቀመር ያንዱን ሲያከር ያንዱን ሲያቀር ያንዱን ሲያውስ ያንዱን ሲያስቀር ያ ሲደቀል ያ ሲፈጠር የልሳን ሸማች ለብቻ ከዕቃው ጭምር በስልቻ ሲመዘረጥ እንደ ግቻ ቶሎ በል ብቻ ዝግበሉ የማይባልባት መርካቶ የአንደበት ፍላት ግርግር የሚባልባት ክርክር የሚሞቅባት ወዝ የሚንጠፈጠፍባት ሸቀጥ የሚታመቅባት ደላላ የሚያውጅባት ቸርቻሪ የሚተምምባት ሌባ ላብክን የሚያልብባት አይ መርካቶ የገበያ ጎራ ላንዱ ምድር ላንዱ ጣራ ያ ሲዘረፍ ያ ሲደራ ያ ሲወሰን ያ ሲፈራ ያ ሲሸሸግ ያ ሲያወራ የንግድን ጠፍ ወይ አስመራ የነጋዴን ምጥ መከራ
የከበረ እንደ መረዋ ረብጣ አፍኖት ሲያስገመግም የከሰረ እንደ ፈላስፋ በቁም ቅዠት ሲያልጎመጉም የኔ ብጤም ጠብሻን መጥቶት በየጥሻው ሲያስለመልም ቸርቻሪ ዝርዝሩን ቋጥሮ ቅንጣቢውን ሲቀርም የወር ሸማቺ ስንቁን ጭኖ ሲመርቅና ሲረግም ማጅራት መቺ ከጀርባው ጥሻውን ዘሎ ሲያዘግም ከዚህ በሮ እዚያ ሰብሮ ያስ ሲባል ሲሸሽ ሲጣጣር ከአማኑኤል ራጉኤል ሾልኮ ዶሮ ማነቂያ ዳር ከመስጊድ እስከ በረንዳ ከአራተኛ እስከ ነፍስ ይማር የኡኡታ የጥሩምባ የጩኸቱ የፊሽካው ሳግ የሰው የመኪና የከብት የፍግ የቁሳቁስ ትንፋግ ሲገፋተር ሲመዣረጥ ላቦት ለላቦት ሲላላግ ትንፋሽ ለትንፋሽ ሲማማግ አባ ሽብሩ መርካቶ ያለውን በገፍ አጣቶ የሌለውን ከሌለበት አስጎልጉሎ አስወጥቶ ስንቱን ከዳር ዳር አዛምቶ በግድም በውድ አስማምቶ አገርን ካገር አካቶ ሁሉን አቀፍ ባይ መርካቶ ያቻ ይችለዋል አሻምቶ። ሃይ መርካቶ 1965 መርካቶ። ተይ መርካቶ ሎሬት ጸጋዬ ገብረመድኅን። ተይ መርካቶ ድምቀትሽ ሙቀትሽን ተኖ መርካቶ በቀን ጨለማ እንደሚሉት ሌባው ለማ እሳትነትሽን አዳፍነሽ ደጅሽ በጠመንጃ ደማ። መርካቶ ሃሎ ልጅክን መያዣ ይዣለሁ አፍኛለሁ ያለ ጣጣ ለማንም ቃል ሳታወጣ ሳትንጣጣ 100 ሺህ ብር አምጣ ላታመጣ ሕፃንክን እንደ ፍሪዳ አርደዋለሁ እንደ ጭዳ ብሎ በግልጥ አደረገው። በየዕለቱም ያደርገዋል። ሕፃን ያርዳል ባህል ሆኗል። ረሃብ ስንት ቀን ይፈጃል? መልሱ ለሰው ልጅ ድብቅ ነው፣ እግዚአብሔር እንጂ ማን ሰው ያውቃል። ሆኖም እንደ ሄሮድስ ልማድ የዋህ ሕፃን ይታረዳል። አይ መርካቶ እባክሽን ተይ መርካቶ፣ እንደ ልምድሽ እንደ ግብርሽ አድባር እንድትታረቅሽ የሕዝብ ልብ ትርታሽ ድምቀትሽ ነው የሚሻልሽ። በባህሎችሽ ልሳንሽ በኤስፔራንቶ ቅይጥሽ ረድኤት እንዲወርድልሽ መርቂበት፣ ለግሽበት፣ ጨምሪበት መባባልሽ ነው የሚበልጥብሽ። ባክሽ ተይ መርካቶ። መርካቶ የደምደመራ መረን ፖሊስ አልባ ጎራ በኩለ ቀን በከበባ ጩቤ መዞ በጠራራ ሲመሽ እንደ ጅብ ጥሪ ድምፅ በሲራ እየተጠራራ ከዳር ዳር ሌባሽ ደራ። አይ መርካቶ ታላቂቱ መናኸሪያ ምስራቅ አፍሪካ ገበያ የሸቀጥ ጥምቀት ባህር የዓለም ተደናቂ ጣቢያ ባለ ታሪክ እንዳልነበርሽ በቀን ጨለማ ተዳፈንሽ። አይ መርካቶ ያም ሆኖ ትንፋሽሽ አለ፣ ትንፋግሽም ይመዠርጣል። የሰው የመኪና የከብት የባሩድ ጢስሽ ይጨሳል። ውይይትና ሚኒባስ የአውራሪስ ቀንዱን አስታኮ እንደ ባብ ሽል ተሽሎክልኮ ከሞተር ክምር ቆርቆሮ ተጎታች ትሬን ታኳትሮ ከአህያና በሬም አብሮ ከሽንጠረጅም ተይ ሆታ ሸጋ ባለሽቶ አፍሮ ሰካራም ሲጋር ትፋት ቀትር ሙቀቱን አማጥቆ ትንፋግ ለትንፋግ ተናንቆ የአገር ሹፌር በዋይ ጥሬ 6 ሰዓት ምሳውሎ ተድብለቅልቆ ተኮልኩሎ የሚቆረስ ድፍድፍ ወዙን መንገድሽ መሃል ቆልሎ የተጋበዘ ይመስል በትራፊክ ጉዞ ፍታት ፍሬን ላይ ሊያደርቅ አካላት ለማኝ ከፊት ጎማ ግንባር ሲርመሰመስ እንደ ጉንዳን የሌባ ገበያ ሲሞቅ ክናዱ መስኮት ላይ ሲጫን የቃረምካትን አስቤዛ ከመቀመጫህ ዳር ሊካን ላቦትና ቀትር ፀሐይ አካል ሲያምቅ እንደ ሳት ጋን። አይ መርካቶ ትኩሳትሽ ከጣራ በላይ ንረትሽ ጥሪት ንብረትሽ ቢመክንም ደርሷል ዛሬም ወግ ትምክትሽ። ከመኖርም መኖር አልፈሽ ሰፍተሻል መስፋቱንማ እልፍ አልላልሽ እንጂ ሰፍነሻል መስፈኑንማ።
ደርተሻል መድራቱንማ ከዳር ዳር መላ ከተማ አገር ሁሉ መርካቶ ሽቀላ በምድር ተረጭቶ እንደ ባህር ተጥለቅልቆ አስቤዛ በምድር ተረጭቶ በፒያሳ በለገሃር በሜክሲኮ ሸቀጥ ደርቶ በመላው አዲስ አበባ መንገዶች ላይ ጉሊት ሞልቶ አደባባይ ተዘግቶ የአገር መላወሻ ጠፍቶ ሕግና ስርዓት ተረስቶ ሐዋላ ደለላ ጥሪሽ አገሩም በነቂስ ገዝቶ እልፍ አልላለሽ እንጂ የረሃብተኛሽ ቀበቶ አይ መርካቶ እትነትሽ ቀረና ጥቁር ገበያ ተብለሽ ካራጣ ላራጣ ዘለሽ በአየር ላይ ተከሽነሽ በአርቲፊሴል ተጋጊጠሽ በዝጉብኝ ተጀንነሽ የነጋዴ ቅምጥ ፈጥረሽ የወጣት ፈርሳ ባፍርተሽ ጋብቻ ተብዮ ሆታ ክንድ ለክንድ አቆላልፈሽ እድምተኞች አላልሰሽ በአደባባይ አጋግጠሽ ወንዱን እንደ ሴት ልጅ ኩለሽ እንደ ኪሩቤል መሰላል ኬክ ተራራ ላይ ዱለሽ በፋንፋር የሲኦል ጥሪ የሂልተን ጣር ሰንጥቀሽ ዛሬ ድረሽ ነጋፋተሽ የአድባርን ጀበና ደፍቀሽ የኤድስ ፍላት አፍልቀሽ ቁመናሽ ግልብጥ ቢድህም እንደምንም ዛሬም አለሽ። አይ መርካቶ መርካቶ ካሴት ሩምታ 25 ሰዓት ኳኳታ ህሊና አልባ አልባፋታ የልቅትሽ ቁማር ቆማሪ የቤንዝን ጠጅሽ ኮማሪ የረሃብ በተሃሽ አጣሪ ላስረሽ ምቺው ቀንጥሪ ለከበሮ ምት አስጋሪ የጽልመት ክራራ ክራሪ ተይ መርካቶ መርካቶ ያመጽ ጎጆ ደፍ በአገር ውስጥም ባለም አቀፍ የቅምንጭጭ በመቀፍቀፍ አቤት አቤት መርካቶ ያመጽ ዋሻ ቤት ከትውልድ ወደ ትውልዷ ጨለማ አንደርግራውንዷ እስከ ዘላለም ዓለሟ የድርጅት ጉድጓድ ጉዷ ሴራ የሚቀመቀምብሽ መሰሪ የሚፈልቅብሽ ኤክስትሪሚስት አክራሪ ጅማቱን የሚያከርብሽ የዓለም ፖለቲከኛ እባብ መተቱን የሚያብትብሽ ደብተራ የብራና ምስት ጽፋርስ የሚቀብርብሽ ፍቅረኛ ትብትብ ጠምጣሚ የጫት ፍል የሚያፈላብሽ አቤት 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 መርካቶ ያመጽ ዋሻ ቤት አይ መርካቶ የብራ ድባር የነጋዴሽ እናት መካር ግሳንግስሽ የማይከብድሽ የስንቱ ሸቃዮችሽ ቃር የምንዝር ዛሬዎችሽ ጣር የሰው ብዛት ሸቅማቅምሽ አንድ ቀን ቅም የማይልሽ የስንቱ ጅብ የጡት እናት መጋቢ ለሁልቆ መስፈርትሽ ባትራፊሽ ጥፍር ሕዋሲሽ ሲመሸረጥ አከላትሽ መቻልሽ አቤት መቻልሽ መጥኔ ላንቺ ለጽናትሽ አይ መርካቶ እባክሽን ተይ መርካቶ እንደ ልምድሽ እንደ ግብርሽ አድባር እንድትታረቀሽ የሕዝብ ልብ ትርታሽ ድምቀትሽ ነው የሚሻልሽ ረዴት እንዲወርድልሽ በባህሎችሽ ልሳንሽ በኤስፔራንቶ ቀይጥሽ በቋንቋዎች ስብጥርሽ መርቂበት መባባልሽ እቲቡሲ ሜቢሲ መባባልሽ ድምቀትሽ ነው የሚሻልሽ በባህሎች ፍልቅልቅሽ በቆነጃጅት አልባስሽ በጥልፍሽ በወግ ጥበብሽ በጭውውት አንደበትሽ ነፃ ገበያ ልሳንሽ በጥሎሽ ይለቅ ቃላትሽ የሕዝብ ልብ ትርታሽ ድምቀትሽ ነው የሚሻልሽ እባክሽ ተይ መርካቶ ድምቀትሽ ሙቀትሽ ተኖ መርካቶ በቀን ጨለማ እንደሚሉት ሌባው ለማ እሳትነትሽን አዳፍነሽ ደጅሽ በጠመንጃ ደማ ተይ መርካቶ ሎሬት ጸጋዬ ገብረመድኅን መርካቶ የካቲት 1984 በአንድ ወቅት ትዕግስት ታፈረ መድረክ ላይ ካቀረበችው አንድ ተረክ እንስማ። አንዲት ዜመኛ አየር ይላል ርዕሷ። አንዲት ዜመኛ አየር እኔ አንድ ነጥብ መሆኔን አስቤ አላውቅም ነበረ። ነጥብ አክያየሁት። እኔ ባዶ እንደሆንኩ አላውቅም ነበረ። ባዶ ውስጤን ከውጮኛ አየሁት። አንዲት አየር እኔነቴን ሰረዘችው። አንዲት አየር እኔን ደለዘች። ለካ አየር አይቆጠርም አይሰፈርም፣ ይሰፈራል እንጂ። አንዲት አየር በእኔ ሕይወት ልክ ናት። የኔ ሕይወት እንዴት አክላለች። ከልጅነቴ ጀምሮ የቢሮ እመቤት መሆን እመኝ ነበር። እድሜ ለአቅሜ ኮሌጅ ሲደርስ ጸሐፊነት ተማርኩና አሁን የምሰራበት መስሪያ ቤት ተቀጠሩ። ስለ አለቃዬ ባህሪ ገና ክፍሉ ስመደብ ሰምቻለሁ። ሴት አይቶ አያልፍም አሉኝ። እኔ አሳልፈዋለሁ ብዬ በልቤ ፎከርኩ። ገና ሳምንት ሳይሞላኝ ታላቁን ጦርነት ጀመር ነው። በሆነ ባልሆነው ቢሮው ይጠራኛል። መሰረት የሌለው ጥሪው ገብቼ ስወጣ ከኋላዬ ለማየት እንደተመሰረተ አወቅኩ። አቤት ኩራቴ! ረጋ ብዬ ገብቼ ያለኝን እየሰበኩ ረጋ ብዬ እወጣለሁ። አሁንም ይጠራኛል። ኩራቴ ፍላጎት የለበትም፣ ግን
ሰው ሌላው የሚመሰጥበት ነገር ካለው ባለው ነገር ሊኮራ ይገባል ባይ ነኝ። ጋዜጠኞች ጸሐፊን አይጠይቁም እንጂ እንደ ዱላ ቅብብል ስፖርት የሚቀባበሏትን ጥያቄ እኔንም ቢጠይቁኝ የህይወት ፍልስፍናሽ ምንድን ነው ብለው ቢጠይቁኝ ኩራትን ያማከለ መልስ እሰጣቸው ነበር። እናቴ ኩሪባቸው ብላ ስም አወጣችልኝ ብዬ ማመን ይከብደኛል። የኔን ስም በትክክል መላክ እንዳወጣው ከዚህ ባህሪ የተሻለ ማረጋገጫ አይገኝም። ማን ነው ይህን ሰውነት ሰጥቶ ኩሪባቸው ያለሽ ብሎኝ ያውቃል አለቃዬ። በጣም የሚገርመኝ ነገር ያለቃዬ ስም ራሱ ኩራባቸው መሆኑ ነው። ሴት ሲያይ የሚያረግድ እሱን ብሎ ኩራባቸው። የእሱን ስም ሰው እንጂ መላክ እንዳላወጣው እርግጠኛ ነኝ። አንዴ እንደተለመደው ተጠራሁና ቢሮው ተገኘሁ። ያለ ወትሮ መሀል ቢሮው ላይ ተገትሮ ጠበቀኝ። መጥኜ ተጠጋሁት። አቤት አልኩ። የምላው ግራ ቢገባኝ ዝም ብሎ አፈጠጠ። በራስ መተማመኔን አይኖቹ ሊያፈርሱት አልቻሉም። መልሼ አፈጠጥኩበት። አንድ ነገር ልጠይቅሽ አለ። ሰውነቱን ለመግዛት እጆቹን አንዴ ኪሱ አንዴ ደረቱ ላይ እያሳረፈ መልስ መስጠት አስፈላጊ ስላልመሰለኝ በዝምታ አየሁት። አውሬ ነሽ ሰው፣ ይችን ብቻ መልሽልኝ አለ ፈገግ እያለ። አፉ ከተከፈተ ቀድሞ የሚታዩት የታችኞቹ ጥርሶቹ መሾልና መዘርዘር የበለጠ ሰውነቴን ሸከፉት። ይቅርታ፣ ከስራችን ጋር የኔ አውሬ መሆን ወይም ሰው መሆን ይገናኛል አልኩ። እንዴ በሚገባ እንጂ። ትንሽ ወደ እኔ ቀረብ አለ። ምን ነካሽ? አንድ ሰው ከአውሬ ጋር መስራት ካለበት ሰው መሆን የለበት። አንቺ ደግሞ ሁሌ በጨዋታ ስጠራሽ። አሁንም ትንሽ ተንቀሳቅሶ ተጠጋኝ። እሺ ይሁን፣ አንቺ አውሬ ሁኚ፣ ግን ቆንጆ አውሬ መሆንሽን እወቂ። ቆንጆ አውሬ ደግሞ አውሬ ብትሆንም ወንድ አውሬ ያስፈልጋታል። እኔ ደግሞ ላንቺ ስል ሰው መሆኔን ትቼ አውሬ ሆንልሻለሁ። ፈገግታው አደገ። ርቀታችን አሁንም ጠበበ። እነኛን የታችኞች ጥርሶቹን አስቀያሚነት በደንብ ይመለከት ኖሮ ለጨዋታው ከአውሬ ይልቅ ራሱን ምሳሌ እንደሚያደርግ እርግጠኛ ነበርኩ። አቶ ኩራባቸው መነጋገር በሚገባን ርዕስ ላይ እየተነጋገርን አይደለም። ደረቅ መልሴን ድርቅ እንዳልኩ ተናገርኩ። ሰውነቴ ውሻ እንዳየች ድመት ሲሶረፍ ይታወቀኛል። ማለት ከዚህ የበለጠ ምን ርዕስ አለ? እውነቴን ነው፣ ሁሉን ነገርሽን ወድጄልሻለሁ ከኩራትሽ በቀር። በጣም ስለተጠጋኝ የሰውነቱ ጠረን ሳልወድ ማኩ። ጠረኑም ቢሆን የሚያስቆጣ ነው። እኔ የራሴ የሆነ ፍላጎት ይኖረኛል። በእርግጠኝነት መናገር የምችለው ግን አቶ ኩራባቸው አንተ የስራ አለቃዬ ብቻ እንጂ በህይወት አንዳች ድርሻ የለህም አልኩት። ሳላስበው ተቆጣሁ። እሱማ አይሆንም ኩሪ አለና ደረቱ ላይ የታሰሩ እጆቹን ከምኔው እንደፈታቸው እንጃ ከኋላ ዞረው መቀመጫዬን ያዙ። ብላ አይገልጸውም፣ ነከሱ ይሻላል። በታችኞቹ ጥርሶቹና በንግግሩ ሲጠራቀም የነበረው ጥላቻና ቁጣዬ ከእጆቹ ንክሻ ጋር ተዳምረው አገዙኝ መሰለኝ። ሁለት እጆቼን ሆዱ ላይ ገትሬ በኃይል ገፈተርኩት። ወደ ኋላው ሲምዘገዘግ ቅሌታ እያልኩ የነዘከኝ መቀመጫዬን እያሸወጣሁ። ተላላኪዋ ተራ የምታስጠብቃቸው ባለጉዳዮች በተከፈተው በር ወደ ውስጥ ሲያዩ አቶ ኩራባቸው የጠረጴዛው ጠርዝ ወገቡን አግኝቶት እንደምንም ቆሞ ወገቡን ሲያሽ፣ እኔም አራስ ነብር ሆኜ መቀመጫዬን እያሸው ሲመለከቱ ማብራሪያ አላስፈለጋቸውም። ሳቃቸው ከሌላ ቢሮ ሰው ይጣራል። አለቃዬ በዚህ ምክንያት የዓመት ፈቃዱን ወስዶ ለረጅም ቀን አጠፋ። ወሬውን የሰማ የመስሪያ ቤቱ ሰራተኛ ሁሉ በተገኘው አጋጣሚ ጎሽ ደግ አደረግሽው፣ አሁንም እሱን አገኘ ሲሉኝ፣ በእኔ ዕድሜ ያሉ አዳዲስ ሰራተኞች ደግሞ ኩሪሞች አድናቂሽ ነኝ፣ ይሄ የለየለት ሸሌ አሁን ያርፋል ይሉኛል። በአቶ ኩራባቸው ምክንያት በመስሪያ ቤታችን ታዋቂ ሆንኩ። አንዳንድ ጎልማሶችም ሲያገኙኝ የኩሪን ቂጥ አያዙ፣ ከያዙ አይውደቁ እያሉ መተረብ ጀመሩ። ለአንዲት የ22 ዓመት ሴት በውበት እንደመታወቅ ያለ ብልጽግና ያለ አይመስለኝም። ከቤት ከመውጣቴ በፊት መስታወት ላይ የማጠፋውን ጊዜ አብዛኛውን ለኋላ የቸርኩት። ራመድ ነጠቅ እያልኩ አየዋለሁ። በተለይ ባለ አበባዋን ብትን አጠር ያለች ቀሚሴን ለብሼ ባለ ትልቅ ተረከዝ ጫማ ተጫምቼ ራመድ ነጠቅ እያልኩ በመስታወቱ ሳየው እንደ ሰባ በግላት የሚወድቅ ይመስለኛል። ኋላዬ አቶ ኩራባቸው ተመልሶ ስራ ሲገባ የድሮ ድፍረቱ ሁሉ ወድቋል። እኔ ምን ተነካ? ምንም እንዳልተፈጠረ ስራዬን ቀጠልኩ። እንደ ድሮ ለዋዛ ባይሆንም
ለስራ ሲጠራኝ ደስ ይለኛል። ከቢሮው ስወጣ ከኋላዬ እንደሚያየኝ እርግጠኛ ስለነበርኩ በአንድ አካሌ ብቻ ዘፍንበታለሁ። ዘፈኔን አይቶ እንጉርጉሮውን እንደሚለቀው አልጠራጠርም። ለእኔ አቶ ኩራባቸውን እንቁልልጭ ከማለት የበለጠ ነገር አጣሁ። ለሱ ከኩሬ የሚበልጥ ወዳቂ ተነሽቂጥና ኩራተኛ አጣ። ይች ናት የኔ ሕይወት ልኬታ። ይችን ውጥረቴን አንዲት አየር አተነፈሰቻት። አንዲት አየር፣ አንዲት ዜመኛ አየር። ምሳ ሰዓት ሊደርስ አካባቢ አቶ ኩራባቸው ቢሮ በሰዓት ፊርማ ደሞዝ የተቆረጠባቸው ባልደረቦቼ በርከት ብለው ተሰብስበዋል። ያለፈው ወር የፊርማ ወረቀት ጠፍቶ እንድፈልግ ተጠራው። ስገባ አቶ ኩራባቸው ከመሸማቀቁ የተነሳ አይኑን ምን ላይ ያርጋ። ሰራተኞቹ ታሪካችንን ስለሚያውቁ ግማሹ ይጠቅሰኛል፣ ግማሹ ሳቅ ያፍነዋል። በእነሱ ፊት ኩራቴን የበለጠ ለማጉላት ከወዲያ ወዲህ እየተወረገረኩ ወረቀቶቹን አተራመስኩ። ተፈላጊው ወረቀት ከትልቁ መደርደሪያ ከስረኛው መሳቢያ እንደሆን ባላጣውም ድንገት እንዳስታወሰ ሰው ወደዚያው ተንደረደርኩ። መሳቢያው ከወለሉ ስለማይርቅ ቆርጠጥ ብዬ ከፈትኩና እጄን ላኩ። በዛው ቅስፈት ጡን የምትል አንዲት ዜመኛ አየር ከውስጥ የወጣች። ሁሉ ነገሬ እንደፈነዳ ጎማ ኩምሽሻ ሲል ይታወቀኛል። ቡፍ ቡፍ የሚል ድምፅ ይሰማኛል። አቶ ኩራባቸው ሲንከተከት የበለጠ ደነስኩ። እጄ መሳቢያ ውስጥ ሆኖ ከቁጥጥሬ ውጭ ይንቀጠቀጣል። ሞት ሩቅ መሆኑ አስደነገጠኝ። የሚጠራ ቢሆን በዚህ ሰዓት ከአይን ጥቅሻ በበለጠ በቀደመ ፍጥነት እንዲመጣ ጠራው ነበር። ባለቃዬ ሳቅ የተበረታቱ አንዳንድ ሴቶች ሳቃቸውን ይፋ ወጡ። በደመ ነፍስ ቆምኩና ላፍታ ሁሉንም አየኋቸው። ጥርሳቸውን በይሉኝታ ያልከፈቱት እንኳን በአይናቸው ሲስቁ አየሁ። ምንም ሳልናገር ሌላ ኩሪ ሆኜ ከቢሮው ወጣሁ። አንዲት አየር እኔነቴን አለበች። አንዲት አየር ባዶ አደረገችኝ። አንዲት ዜመኛ አየር። ተንደርደሬ ሽንት ቤት ገባውና በሩን ዘጋው። የሆነውን ሁሉ ማመን አቃተኝ። ሰው እንዴት እንዲህ ይዋረዳል? ወይኔ ኩሪ ላለው ደጋግሜ። በሽንት ቤቱ መስታወት ጠዋት ከቤቴ ከመውጣቴ በፊት ያየኋትን ኩሪን ማየቴን ተጠራጠርኩ። ኋላዬን ማየት አላሰኘኝም። እንዲሁ ፍየል የሆንኩ ይመስለኛል። አሁንም መቀመጫዬን በሁለት እጄ ይዘዋለሁ። ይዤው እንኳን ያለ አይመስለኝም። ኋላዬ ቀሎኛል። እንባዬም ሊመጣ አሰበ። እኔም ማውቀው የገዘፈ ማንነቴ ዓለምን ምናምንቴ ሲያደርግ ነው። አሁን ተገላበጠ። በገዘፈ ዓለም ውስጥ ተራ ጠጠር ሆኜ ራሴን አገኘሁት በአንዲት አየር ምክንያት። ሽንት ቤት ውስጥ እንደ ጅብራ ተገትሬ ምን ያህል እንደቆየው እንጃ። ብቻ በሩ ሲበረገድ ነቃሁ። ከአቶ ኩራባቸው ጋር ተፋጠጥን። በወረደው ልቤ አፍረቴን ለመዋጥ ትልቅ ግብግብ ከራሴ ጋር ገጠምኩ። እንዴ ወንዶች ሽንት ቤት ምን ትሰሪያለሽ ሲለኝ የበለጠ ደነበርኩ። ከቢሮዬ በወጣሁበት የድንጋጤ ስሜት ጾታን እንኳን በሽንት ቤት በአካል መለየት አልችልም ነበር። እንባ ባቀረሩ አይኖቼ አየሁትና ቀስ ብዬ ወጣሁ። ኩሪ እሱን ነገርሽን አስቆንጥጪው እሺ ብሎ በኃይልና በስልጣን ተንከተከተ። እንዴት ከወገን በተተኮሰ ጥይት ጠላት ያሸንፋል ብዬ አሰብኩ። መልሼ ደግሞ አይ ኩሪ መች ተኮሽ ባረቀብሽ እንጂ ብዬ ራሴን በራሴ አረምኩት። አረማመድ የምለማመድበትን ኮሊደር ርዝመት ጠላሁት። ጫማዬ ድምፅ ባሰማ ቁጥር ሰው ከቢሮ ወጥቶ እንዳያየኝ እየተጠነቀቅኩ ሲራመድ ከአንድ ቢሮ ሳቅ ሰማሁ። ሳላስበው ቆምኩና ጆሮዬን አቆምኩ። ቱ ውይ ውርደት አበስኩ ገበርኩ ትላለች አንዷ። የት አባቱ አለቅት ተከመራ ነበር። አቶ ኩራባቸው አንጀቱ ቅቤ ጠጣ። ከዚህ በፊት አቶ ኩራባቸውን አዋረድሽ ብሎ ካደነቀኝ ሰዎች መሃል አንዱ። አቤት እንዴት ፊቷ እንደተቀያየረ! የወንድ ድምፅ ቁቅ እኮ ነው ያደረገችው። ከሳቅ ጋር አንዱ አወራ። ሂድ እንደሱ አይደለም ጡን ነው እንጂ። እንደገና ሳቅ። ወና ውስጥ ሳቃቸው የገደል ማሚቶ ድምፅ ፈጠረ። ወደ ቢሮዬ መሄድና ቦርሳዬን መያዝ አልፈለኩም። ከዚህ ቢሮ አንድ ሰው ወጥቶ ቢያየኝ የሚያመኝ መሰለኝ። እኔ ለሷ በጣም ነው ያፈርኩ የሚል ድምፅ ወደ በሩ ቀረበ። በሩ ተከፍቶ ከነኛ ሁሉ አይኖች ጋር ሊያያዝ ነው። ቦርሳዬ ቢቀርስ? ፊቴን አዙሬ ወደ መጣሁበት ሮጥኩ።
አቶ ኩራባቸው ቀበቶውን እያስተካከለ ከሽንት ቤት ወጣና ፊት ለፊት እየሳቀ ታየኝ። ከኋላዬ ከቢሮ የወጡት ሰዎች በይሉንታ የታፈነ ሳቅ ይሰማኛል። ሁሉ ነገር ግዞት ሆነብኝ። ዝም ብዬ ሮጥኩና ከግቢው ወጣሁ። አልተመለስኩም። አንድ ዜመኛ አየር ሕይወቴን በስልጣን ለካች። አመሰግናለሁ። ኢትዮጵያዊት ወጣት በጣም ያማረች በመንገድ ላይ